አብርሽ ምን ሆነ ነው እንዴ? አፍቅረኸኛል እንዴ? ከሆነ ግልጹን ንገረኝና እንዴ ምን ሆነ ነው? ያስታውቅብኛል እንዴ? አይኔ ላይ ምናምን ያስታውቅብኛል። የአንቺ ህይወት ያሳስበኛል። አንቺ እሱ የመጣው እኮ ለልጁ ቢሆንስ ልጁን ብቻ ብሎ ወይ ደስ ይለኛል። ተወኝ እኔ እናት ሲጀመር የምትኖረው ለልጁ ጨነቃለሁ እንዴ? አንቺ እንትን ምን ያሳስበኛል? ጠላትሽ ቢሆን ይሁሉ ነገር አደርጋለሁ ካንቺ ኋላ ፈቀረ ሰው ምናምን ነገር የኔ ነገር። ሰላም እንዴት ናችሁ ቤተሰብ? ባላችሁ በሰላምና ጤና ብዝት ይበሉላችሁ። ለመጀመሪያ ጊዜ እዚህ ቤት የመጣችሁ ካላችሁ እንግዲህ አብርሽ እባላለሁ። ላይክ ሼር ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ ከወዲሁ እየነገርኳችሁ እንግዲህ ያለውን ነገር ዛሬ ታውቃላችሁ። ምናልባት በማማ ጨቤ ላይ ወይም ሚክሩ ላይ የተለቀቀውን ነገር አይታችኋል። በስልክ ነበረ ከዛ በፊት የነገረችኝ። ያው ይቅርታ አለኝ እንደዚህ መጥቶ እኮ በቃ እያለቀሰ እንደገና እንመለስ፣ ጥፋቱ የኔ አይደለም የእናቴ ነው ብዙ ነገር ብሎኛል ምናምን ብላኝ በስልክ ነግራኝ ነበረ። እኔ እንደውም ፕራንክ ምናምን ልታደርግ መስሎኝ ነበርና ምን ይለኛል አብርሽ ምናምን ብላ የምታስብ እንደዛ አስባ ምናምን፣ ግን ሲሪየስ ሆኖ ነገሩን አየሁት። ያው እሷም ሲሪየስ ነበር እያወራችኝ የነበረውና ነገሩን ሳያጭው በጣም ግራ ይገባኝ። ደግሞ በአንድ መለወጡ አስደነገጠኝ። ታውቃላችሁ ስላችሁ ብዙ ነገር አሳልፈዋል፣ ብዙ ነገር አብሮ ሆኗል። ግን ደግሞ እንደዛውም ብዙ ነገር የጎዳት ሰው ነው ከእናትዩ ጋር ሆኖ ማለት ነውና በአንድ ቀይር ብሎ ሲመጣ ይሄ ሁሉ ነገር እኔ ሌላ ነገር አስቦ ይመጣ መሰለኝ። ስላችሁ የሆነ ድራማ አስቦ ከዚህ በፊት እንደዛ እንዳሰቡት ማለት ነው። ያው የዲኒ ውጤቱ ምናምን እንደዛ ድራማ ሰርቶ አልነበር እና እኛም በዛ ልክ ድራማ ሰርተን እነሱን ተሰላላቸው። አሁን ዞሮ ደግሞ ይሄንን ነገር ያሰቡት ድራማ ይሆን እንዴ ብዬ ፈራኝ። በዛ አጋጣሚ ደግሞ ይክሩ ትንሽ ነገር ነው ልቧን የሚነካት ማለት አጠገቧ ላይ ሰው ሴንሲቲቭ ሆኖ የሆነ እያለቀሰ ሰው እንትን ካለ ምናምን አትችልም። በቃ ባህሪያው ነውና አሁንም ዞራ ትጎዳ ይሁን ምናምን ብዬ አሰብኩኝ እና ቤተሰብ በጣም ነው የደነገጥኩትኝ። አይሆንም ጭራሽ ማለት ነው። ቢያንስ ከስር ነው ሰው ባንዴ ሊለወጥ የሚችለው። ግን እዛች ጋር መጥቶ እንደዛ መሆኑ ቪዲዮ ሳይው ምናምን በጣም እዚች ጋር እያለቀሰና የሆነ ማስመሰል መሰለኝም በአንድ በኩል። ከዛ ባለፈ ደግሞ በቃ ልጅ ምናምን ብሎ እንትን ሲነካካት እዛች ጋር ጎድሏን ወይም ደግሞ የሆነ እንትን ሚላት ፓርት ላይ ስለሆነ በእርግጠኝነት በቃ እሷን እንዳሸነፋት ነው ያወቅኩትና እና ይቅርታ ተባብሎ ምናምን እሷን ባንድ ያምናለት እሺ ይቅርታ ምናምን ብላ እዛች ጋር እየተሳሰብኩ ምናምን ቪዲዮ ድራማ መስሎኛል። እኔ ምን ግራ ገብቶኛልም ብቻ ለማውራት ፈለግኩኝ። ይህ ነገር እንዴት ነው አምነሽበት ነው የሚለውን ከዚህ በፊትም የተጎዳችበት ነገር ስለሆነ እስቲ በጣም ላውራት ብዬ እሷን ቀጥሬያታለሁ ማለት ነው። ቤተሰብ ብዙ ነገር አወራታለሁ። ምክንያቱም እያስመሰለ ድራማ መሆኑንስ እንዴት ነው ብቻ አይ ዶንት ኖ። እኔ እንዲህ ነው ማለት አልፈልግም። አሁን እሷን ማግኘት ነው ፈልገው ስላችሁ ምን አይላም ነው እንደሄደሽ ምናምን እና ደግሞ እኔ በአንድ በኩል እሷን ማወራት ነገር ወይም ነግራት ነገር አለ እስከዛሬ እንትን ያልኳት ነገር እና ቤተሰብ ይሄን በቃ ውስጤ እንዲህ እንትን ማለት አልፈልግም። ብቻ ወደ እሷ ሄዳለሁኝ። እዛ አብረን እናወራታለን፣ እናገኛታለን፣ ቀጥሬያታለሁኝ። እዛ እንገናኝ ቤተሰብ። እኔም ወደዛ ሄዳለሁኝ። በቃ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። እንግዲህ አብረን እንሆናለን፣ እናወራታለን፣ ምናምን ምንድን የተፈጠረውን ነገር እንጠይቃታለን። እስከ መጨረሻ አብራችሁ እንድዛ ዝጋውና እዛ እንገናኝ ቤተሰብ። እንግዲህ ቦታ ላይ ደርሻለሁ። ያው እሷ መታለች። በመንገድ አመጪም ነበር ውስጥ ለውስጥ አጥሩ መንገድ ፈልክ እንዴት ነሽ? ሁሉ አማን መጨበጥ አልነበረብኝም፣ ግን ያው ለምን ተፈጠረ? ቤተሰብ እንኳን ደስ አለሽ ነው የሚባለው። ለምን ሁሉ ነገር ፒስ ሆነ? እኔ አሁን ሼምም እየያዘኝ ነው ማለት ለምን ሁሌ ጭቅጭቅ የምትተርኩ ባንቺ ጉዳይ ሁሌ እንትን ማለት ደበረኝም፣ ለምን ማውራትም ከበደኝም። ስትል አልገባኝም። ደስታዬ ምንድነው? እኔ አምነሽበት ነው? አይ ቪዲዮ አየሁኝ ምናምን። ከዛ በኋላ ደግሞ እንደውም ስትይኝ እንደውም የሆነ ደውለሽ እንዲህ ስትይኝ እውነት አልመሰለኝም ነበረ። ግን ደግሞ ያንን ነገር ሳየው በቪዲዮ ላይ ሳየው ምን ይሆንክ ነው? ልጅ ያላባት እንዲያልክ ነው ፈልግ አምነሽበት ነው ነገሮችን እንትን ያልኩት። በቃ ያለኝ አማራጭ አንድና አንድ ያ ነው። አሁንም ሶስተኛ ባል ምናምን እኔ እንደዛ እያልኩሽ አይደለም። ብቻ ግን አሁንም ነገሮቹ ደስ አላሉኝም ነው። ለምንድን ነው ደስ ያላሉክ? እኔን ከወደድከኝ
የኔ ነገር እንዳለ ሊያስደስትህ ይገባል። እኔ እኮ አሁን አንቺ ነገር እያስጨነቀኝ መጣ፣ እውነቱን ለመናገር ማለት ነው። ሞዴል ብቻ እንዴት ሌላ ነገር አለ ማለት አላውቅም። ምን ለማለት ፈልገህ ነው ታዲያ? እኔ እንዴት ነው ልጄ ያለ አባት እንዲያደግ ትፈልጋለህ? እኔ እኮ እንደዛ ችግሮች እንዳሉ እኮ አውቃለሁ። ይሄ ጣጣ ምናምን ነገር ገና ከቤተሰብ ምናምን ያልወጣ ነገር ነው አውቃለሁ። ዋጋ እየከፈልኩኝ እንደሆነ መረጋጋት እንዳለብኝ ምናምን ወዘተ አውቃለሁ። ነገር ግን እዚህ ችግር የሚያሳስበኝ ስለ ልጅ ህይወት ነው። ስለ አንቺ ህይወትስ በቃ አላልልኝማ። እኔ አልተፈቀደልኝም። በቃ እኔ እየኖርሽ ምን አታልቅሽ እንድታልቅሽ አልተፈቀደልኝም። እኔ ትክክለኛ ጤነኛ ትዳር፣ ጤነኛ ህይወት፣ ጤነኛ ፍቅር፣ ጤነኛ ነገር ምናምን እንዳለ ከላይ አልተሰጠኝም። በቃ ያንን ነው አሁን ውስጤ እያመነ ያለው። ዞሮ ወደዛ ታልቅሽ ችግር የለውም። ምን አልቅሽ እንደዛ የተፈጠረች ነፍስ የሚያዝኩት ልንገርሽ። አሁን እሺ እንድታልቅሽ አሁን እኔ ለአንቺም ህይወት እያሰብኩ ነው። ልጅሽ ብቻ አይደለም አንቺ እየተጎዳሽ ልጅሽ ማደግ አንቺም እኮ ማሳደግ ትችያለሽ አይደል እንዴ? ግን ደግሞ እየተጎዳሽ እናት እንጂ አባት መሆን አልችልም። እናት እንጂ አባት መሆን አልችልም። እኮ አባቱን ነገር ማወቅ አይችልም ልጁ ሲያድግ። እንዲህ አይነት አባት ነበረኝ ይላል እኮ። ለምን ምን በወጣው ልጄ ምን በወጣው እንዴ? እኮ ተጨነቅኩኝ። ምንድነው እኔ አሁን ከሁሉም ይልቅ አንቺ ነሽ የምታሳዝኝኝ። አንቺ ነሽ በቃ ዞሮ ነገሮቹ እኔ ዞሮ አንቺ ላይ ነው እዳው፣ አንቺ ላይ ነው ነገሮቹ እንዳለ የሚወርዱ። እሺ አሁን ምንድነው ማድረግ የምችለው እኔ? እንዴ በቃ ይሆናል ያልኩትን መንገድ ተጓዝኩኝ አይደል? እኔ መግባትሽ ደስ አላለኝ። መሆን ያለበት መንገድ ይሄ ነው። መግባትሽ ደስ አላለኝ። እንደገና ይቅርታ ተባብላችሁ አብራችሁ በፍቅር መሄዳችሁ ምናምን ደስ አላለኝ። ምክንያቱም ከዚህ በፊት ለምን አብረሽ ንገረኝ እንዴ? አፍቅረኸኛል እንዴ? ከሆነ ግልጹን ንገረኝና እንዴ ምን ሆነ ነው? ያስታውቅብኛል እንዴ? አይ እኔ ለምናምን ያስታውቅ ምን እያልክ ነው ታዲያ? ያስታውቅብኛል ማለት ምን ማለት ነው? አይ አፍቅረኛል ስትይ እንደነገጥኩኝ እኔ እዚህ ጋር እንትን ማለት አትቀልድ። እንዴት አወቅሽልኝ? አንቺ ማፍቀሬ እንዴት አወቅሽልኝ? ያምሻል እንዴ አንቺ? አንተ ያማል እንዴ? የቀለክብኝ እንዴት ነው አንቺ ማፍቀር ታፈቅረኛለህ ምናምን የምትይው? እኔ እንደ ወንድም እንትን እያልኩኝ እያስጨነቀ ሌላ ህይወት ታፈቅረኛለህ? ቀልድ ነው እንዴ? የኔ ህይወት ሊያስደስት ሲገባ ህይወትሽ ነው የሚያስጨንቀኝ። እንደ ወንድም እያስጨነቀኝ ያለው ህይወትሽ ነው። ጥልቅ ብሎ መጥቶ ይቅርታ ከዛ በኋላ እንትን ማለት ከዛ በኋላ ያንን ነገርን አትርሳ። የልጅ አባት ነው። ያንንም አትርሳ። የልጅ አባት ነው እኮ ነው ያረሳውም። ግን ደግሞ ያንቺ ጉዳት ያሳስበኛል እንደ ወንድምነት እኮ እንደ ወንድምነት እኮ ነው የሚያሳስበኝ። አሁን ህይወቴ ነበረ ተበጠበጠ፣ አሁን ተስተካከለ አይደል? ተስተካከሉን እርግጠኛ ነሽ? ከዛ እኔ አላመንኩልሽም። ብናወራ አይሻልም? ለምንድን ነው ሲበላሽ ብናወራ አይሻልም እኮ? ያ እንዳይፈጠር እኮ ነው መጀመሪያ አምነሽበት መገቢው። ህይወት ውስጥ ገብተህ አትሟርት። እኔ እንደዛ አይደለም። አትሟርት በቃ። እኔ በእናትሽ አትሟርት በቃ። እኔ እየሟረትኩ አይደለም። በቃ እኔ እግዚአብሔርን በቃ ጠላቴ ነው ወይስ ወዳጅ ነው? ጠላትሽ ቢሆን አንቺ ላንቺ ጨነቃለሁ እንዴ? አንቺ እንትን ምን ያሳስበኛል? ጠላትሽ ቢሆን ይሁሉ ነገር አደርጋለሁ። ካንቺ ኋላ ፈቀረ ሰው ምናምን ነገር የኔ ነገር አንቺ ስነ ስርዓት ያጂ ያፍቅረኛል ምናምን ነገር በሚል ወንድም ነህ። እኔም እኮ ወንድሜ ነህ ያልኩኝ እና አሁን እኮ ስንታረቅ ምናምን አንተ ነህ ያላለኝም እኮ ያልኩት የሱ ህይወት መጥቶ እንደዚህ ማለቱ ምናምን ደስ አላለኝም። የአንቺ ህይወት ያሳስበኛል። አንቺ እሱ የመጣው እኮ ለልጁ ቢሆንስ ልጁን ብቻ ብሎ ወይ ደስ ይለኛል። ተወኝ እኔ እናት ሲጀመር የምትኖረው ለልጇ ነው። ገባክ? ለልጁ መልካም አባት ከሆነ ተዋው የኔን ህይወት በቃ። ልጄ የወለድኩኝ ቀን ነው እኔ የኔን ህይወት ትቼ ስለ ልጆቼ መኖር የጀመርኩት። የእናት ዋጋ ደግሞ ያ ነው። እሱ እንዳለ የሆነ አንቺ መኖር የለብሽም። ሁሌ መጎዳት አለብሽ። አንቺ ምን ሆነሽ ነው? ለምን አልልኝስ? ቆመሽ አስቢ መጀመሪያ። ካላልልኝስ ለኔ የኔ ቀን አንድ ቀን ይመጣ ይሆናል። ኦኬ በሱ ይመጣ ይሆናል። እንዲህ እያለ ነው የሚመጣው። በቃ ይመጣ ይሆናል። ራስሽን ለምንድን ነው የምታታልዪው? ዱዓ ነው ማድረግ ያለብኝ። ራስሽን እያታለልሽ ነው። እኔ መቆጣት የለብኝም አይደለ? አሁን እዚች ጋር መጥቼ ለልጁ ብቻ ቢመጣ ሳልከኝ ይምጣ ለልጁ ብቻ። ኦኬ አንቺ ህይወት እኮ ነው የምልሽ። አንቺ መኖር አትፈልጊም እንዴ? አንቺ ሁሌ እሺ አንቺ ባትኖሪስ? አንቺ አብደሽ ልጅሽ መኖሩ ምን ጥቅም አለው? አንቺ አብደሽ ልጁ እየኖርሽ አይደለም? አበድኩ እኔ አሁን ያ በዩ ለነገሩ ምን እንዲህ አይነት ነገር ውስጥ እየገባሽ እኔ እኮ ግራ ገባኝ። እንድጠረጥር የምታደርገኝ እኔ ብቻ አይተናነስም ከዛ እውነቱን ለመናገር። ምክንያቱም ዞሮ የትም ሄዶ ከሴቱ ምንድነው የምትለኝ? እኔ ጤነኛ አይደለሁም? እኔ አብጃለሁ ነው? እኔ እንደዛ አይደለም። ብቻ ሰራሽ የሚያስብል ነገር ምን አደረኩ? ከባሌ ጋር ከልጅ አባት ጋር መታረቄ ነው እብድ የሚያስብለኝ? አዎ ነው። አዎ
መጀመሪያ በደም ሳታስቢበት ነው የገባሽው። ዝም ብሎ ስለመጣ ስላለቀሰ ብቻ ሌላ ነገር ቢሆንስ ሌላ ሀሳብ ቢኖረውስ? በነገር ላይ ማለት ነው አንተ ራስህ ያለቀስክ ምናምን መተክ ጥፋተኛ ሆነክ እንኳን ብትለኝ እኔ ያንተን የሰዎችን እንባ ማየት የማልፈልግ ሴት ነኝ። አትታለይ ምልሽ ለዛ ነው። ስለዚህ አስቢበት ምልሽ ለዛ ነው። ዝም ብለሽ አረ ይክሩ ሰውኝ አረ ከትላንትሽ ትምህርትሽ ጨነቀኝ ነው ከትላንት ትምህርትሽ ህይወቱ አይማርም እንዴ? እኔ ላይ አረ በስመ አብ ትላንትና እንደዛ በድሏት ዛሬ መጥቶ እኔ በሰው ህይወት መግባት አይደለም ግን እኔ እሷም ህይወት ያሳዝነኛል። ለልጇ ብቻ ስትል ያለውን ህይወት ውስጥ መግባት ከባድ ነው። እኔ በስመ አብ እኔ በጣም ነው የምታሳዝነኝ ጌታን ከመላችሁ በላይ ማለት በቃ የሰው ችግር የሰው እንባ የሰው እንትን አንጀቷን ነው የሚበላት። አትችልም። የዋነቷ በጣም እንትን ይላታል ይጎዳታል። ሌላ ጊዜ ማለት ነው በቃ ለሰው ደግ መሆን ሰው እንዲጎዳ አትፈልግም። የሰው እንባ ማየት አትፈልግም። ያ ነገር ደግሞ እንዳያችሁት ነው ሁሌ ይጎዳታልና እኔ አሁንም የሚያሳስበኝ በቃ ለልጇ ስትል እንደሆነ እሷ ግን ጉዳቱን አላየችውም። ብቻ እኔ እንጃ በጣም ይቅርታ ግን በቃ ዝጋው።